የትንሣኤ ኃይል በሙላት የተገለጠው ኢየሱስ ክርስቶስ ከሙታን በመነሳቱ ነው። ከዛ በፊት ግን በብሉይ ኪዳን ላይ ይሄው የትንሣኤ ኃይል እየመጣ ትንሣኤን ሲያደርግ ነበር። የትንሣኤ ኃይል የሚያደርገው ነገር ምንድነው? የሞተን ነገር ወደ ነበረበት ይመልሰዋል። ዛሬ የሞተብህ ኤኒቲንግ ወደ ቦታው ይመለሳል። የትኛው ሪሌሽንሺፕ በለው፣ ቢዝነስ በለው፣ ኦርጋን በለው፣ የፈለከው በለው፣ የሞተ ነገር ወደ ቦታው ይመለሳል። ምክንያቱም ለኛ ትንሣኤ በዓል ሳይሆን ሕይወት ነው፣ ፓወር ነው። ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንጣም። አሁን የምንታመነው ሙታንን በሚያስነሳ በእግዚአብሔር። ሙታንን የሚያስነሳው ደግሞ የትንሣኤ ኃይል ነው። በእነ አብርሃም ዘመን አንዳንድ ሰው የመረጠ ይሄ የትንሣኤ ኃይል ሲሰራ ታያል። በዚህ ዘመን ግን you are in Christ ራሱ ተሸክመ የምትሄደው የትንሣኤ መንፈስ ተኝታለች እንጂ አልሞተችም። አየህ፣ በትንሣኤ አቅም ፊት ነገር እንደተኛ ነው የሚታሰብ። ሰው ኢየሱስ ክርስቶስ በምድር ሲመላለስ ታምራቶች፣ ድንቆች፣ ምልክቶች፣ ፈውሶች፣ ዴሊቨረንሶች መዓት ነገር በእጁ ያከናወነ፣ አንድ ቀን ግን ስለኔና ስለናንተ ኃጢአት በቀራንዮ መስቀል ላይ በሞተ ጊዜ ወሰዱት፣ ቀበሩት። ኢየሱስ ክርስቶስ ለመነሳት የትንሣኤ ኃይል አስፈልግ። ኢየሱስን የሞት ጣር አጥፍቶ ሲያስነሳ አንተ ማብረህ ተነስታ። በጌታ በኢየሱስ ስም ተነብያለሁ። የሞት ጣር ባንተ ኬዝ ላይ አይሰራም። ወይኔ የሆነን ሞት እግዚአብሔር እየቀጣው ነው ያለው። የሞት ጣር እየተጣጣረ ካለ በጌታ በኢየሱስ ስም አሁን የትንሣኤ መንፈስ አግኝቶታል። ጩና እስቲ በኔ ላይ አይሰራም በልሲ። ዛሬ የአጋንንት አከርካሪው ይመታል፣ መርዙን ይተፋል፣ የያዘውን ይለቃል። እተነብያለሁ፣ ነገር ተለቀቀ፣ ተለቀቀ፣ በትንሣኤ ተለቀቀ። ያንተ ነገር ተተፋ፣ ተተፋ፣ በትንሣኤ ኃይል ተተፋ፣ ነገር ተተፋ። ሪሲቭ አጠገብ ያለው ያንተ ነገር መሞት አይችልም በሉስ። ወደ ተሻለ ሰፈር ፈቀቅ ትላለህ። ሃሌሉያ! እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለመልካም ይቀየራል። ሃሌሉያ! ኢየሱስም ተነስ፣ መኝታን ተሸከም፣ ሂድ። ወየ ሊትራሊ አልጋ ላይ አልተኛም ይሆናል። የሆነ ሁኔታ ላይ ተጋድማ ዓመታት ተቆጥረዋል። እኔ ተነብያለሁ። ተነስና ተመላለስ፣ ተነስና ተመላለስ፣ ተነሽና ተመላለሽ። ለዘመናት ከተጋደምክበት ተነስና ተመላለስ፣ ተነስና ተመላለስ። in the name of Jesus። ፒተር አሳ አጥማጅ፣ አሳ ኤክስፐርት ነው። አንድ ወቅት ግን ሌሊቱን ሙሉ ብፈጋል አንድም የሚያዝ አሳ ጠፋ። ኖ ቢዝነስ፣ የቢዝነስ ኤክስፐርት ኖ ቢዝነስ ኮላፕስ አረጋ እና ዲስአፖይንትድ ሆኖ ነው የሚናገር። የትንሣኤው ጌታ መጣ። መጀመሪያ ያለው አሳ በአሳ ትሆናለህ አይደል? ጀልባህን አንጣ፣ ጀልባህን አንጣ ብሎ ምኩራብ አረገውና መስበክ ጀመረ። ከቴክኒክ ትወጣለህ። ብዙ ቢዝነሶች ከቴክኒክ ዛሬ ይወጣሉ። የትንሣኤ ኃይል ባህር ከመክፈል ያልፋል። የሆነ ሌላ ድንቃ ድንቅ ሚራክል ከማድረግ ያልፋል። ከሁሉ ይልቃል። ሃሌሉያ! the exceeding greatness of his power፣ የኃይሉ ታላቅነት። የትንሣኤ ኃይል በሚል እንካፈላለን። ጌታ ትላንትና ነው ይሄንን መልእክት ውስጥ ያስቀመጠው። አይ ዱ ብሊቭ እያንዳንዱ ሰው ከዚህ መልእክት ተጠቃሚ ይሆናል። ላይምሮ ሳይሆን መንፈሱ በህይወታችሁ ላይ ታሪክ ይሰራል። ኢየሱስ ጌታ። ትንቢታዊ መልእክት ነው። የሚያምን አሜን ይበል። የትንሣኤ ኃይል ፕሬዝ ጋድ። እስቲ ጩሁና ኃይል በሉ። እስቲ ጩሁና እስቲ ኃይል በሉ። እስቲ ጉባኤው አንዴ ጩሁ ሃሌሉያ ይበል። እስቲ yes praise God, praise God, praise God, praise God። ኢየሱስ ክርስቶስ ጌታ። የትንሣኤ ኃይልን ስናይ ይሄ ትንሣኤ ኢስተር፣ ይሄ ደግሞ ምንድነው? የስቅለት በዓል፣ የትንሣኤ በዓል፣ የምንድነው? የልደት በዓል፣ ገና ተብሎ ምናምን እንትን የሚባለው በዓል ተብሎ በጣም ብዙ ሰው ክርስቲያኑም ሌላውም ማለት ነው በዓል ኮንሸስ ነው። በዓል ኮንሸስ ስለሆነ በዓል ላይ ነው ፎከሱ ማለት ነው። ሰይጣን ደግሞ ስትራቴጂው ያ ነው። ሰው ኮንቴንቱን ሰብስታንሱን ሳይሆን በዓሉ ላይ ፎከስ እንዲያደርግ ያደርጋል። ስለዚህም በደንብ ስሙ። ስለዚህ በዓሉ ስላለ አሁን ለምሳሌ ክሪስማስ ብትሉ፣ ለንደን ብትሄዱ፣ ፓሪስ ብትሄዱ፣ ዱባይ ብትሄዱ ለክሪስማስ ብቻ ትልቅ ኢንቨስትመንት ነው። በጣም ትልልቅ ኢንቨስትመንት ለሴሌብሬሽን ማለት ነው። ከያለሙ ሰው ዱባይ ይገባል፣ ከያለሙ ፓሪስ ይገባል፣ ከያለሙ ለንደን ይገባል። ምን ለማድረግ? ሴሌብሬት ለማድረግ። ምንን? ክሪስማስን።
እንደገና ምንድነው ስሙ ኢስተርን ይሄ የስቅለት በዓልና የትንሳኤ በዓል የሚባለው they don't care about ትንሳኤ they don't care about መወለዱ ምንም ኮንሺየስም አይደሉም they concentrate የሚያደርጉት ሴሌብሬሽኑ ላይ እግዚአብሔር ከሴሌብሬሽን ይጠብቀን ሴሌብሬት የምናደርገው ክራይስትን የበዓሉን ባለቤት ነው ሶ አሁን ዱባይ ብትሄዱ ከየትኛውም ዓለም በላይ ትልቅ ኢንቨስትመንት ከየዓለሙ ሰው ዱባይ ይገባል ምን ሴሌብሬት ሊያደርግ ምን ያደርግልሃል ኢየሱስ ክርስቶስ ከበዓሉ ያለፈ ኃይሉን ለቆልናል አሜን ቱዴይ ዛሬ የትንሳኤውን ኃይል ኤክስፒሪየንስ ታደርጋለህ አሜን ጮኻችሁ አንዴ አሜን በሉስ አሜን ፕሬዝ ጋድ አሜን ባይዞይ ክርስትናን ውበት የሚሰጠው አቅም የሚሰጠው እኔና እናንተን በክብር የሚያመላልሰን በመድር ላይ አሸናፊና ድልነሽ አድርጎ የሚያመላልሰን ከሌላ ሃይማኖት የሚለየን ትንሳኤው አሜን በሉ አሜን ክብር ሁሉ ለኢየሱስ ይሁን ሶ ይሄ የትንሳኤ ኃይል በሙላት የተገለጠው ኢየሱስ ክርስቶስ ከሙታን በመነሳቱ ነው ከዛ በፊት ግን በብሉይ ኪዳን ላይ ይሄው የትንሳኤ ኃይል እየመጣ ትንሳኤን ሲያደርግ ነበር ትንሳኤ ወይም ሪዘሬክሽን የትንሳኤ ኃይል የሚያደርገው ነገር ምንድነው የሞተን ነገር ወደ ነበረበት ይመልሰዋል ያ ነገር ከመሞቱ በፊት በህይወት ነበር ስለዚህ የትንሳኤ ኃይል ሲያገኘው ወደ ህይወት ይመልሰዋል ዛሬ የሞተብህ ኤኒቲንግ ወደ ቦታው ይመለሳል የትኛው ሪሌሽንሺፕ በለው ቢዝነስ በለው ኦርጋን በለው የፈለከው በለው የሞተ ነገር ወደ ቦታው ይመለሳል ምክንያቱም ለኛ ትንሳኤ በዓል ሳይሆን ሽወት ነው ፓወር ነው ኃይል ነው ጮህ አሜን በርሲ ፕሬዝ ጋድ የትንሳኤ ኃይል ሳምበዲ ነገር ላይ ዛሬ ይመጣና ነገሩን ከሞት ወደ ህይወት ያመጣል ሊስን አብርሃም የትንሳኤ ተማሪ ነበር ስለ ትንሳኤ ኮንሺየስ ነው ገላትያ ምዕራፍ 3 ላይ ሲናገር ወንጌል ለአብርሃም በመጀመሪያ ተሰበከ ይላል ፓርካት ያለ ኢየሱስ ጌታ አብርሃም ወንጌል ተሰበከልና ለገላትያ መጽሐፍ he knows about resurrection ስለ ትንሳኤ ያቀ ስለ ትንሳኤ እንደሚያውቁት ሮሜ ምዕራፍ 4 ላይ ሲናገር የሌለውን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላኩ ራባሽ አብርሃም እዛ ሆኖ በትንሳኤ ካመነ ዛሬ አንተ እዚህ ቁጭ ብለማ በትንሳኤ በጣም ማመን አለበት ትንሳኤ ባህሉ ያልሆነ ሰው ዛሬ ትንሳኤን ኤክስፒሪየንስ ያደርጋል እማገለግለው ጌታ ምስክሬ ነው እያንዳንዱ ሰው ባዶ እጁን አይገባም ብሎኛል ጌታ ማራስትራቪያ ነው የሳምበዲ የሞተ ነገር ዛሬ ህይወት ያገኘዋል የትንሳኤ ኃይል ያልፍበታል አማኝ ካለ ጮህ አሜን ይላልስ ወገኖቼ ፈውስ ሰልፍ የትንሳኤ ኃይል ነው የሚያልፍ የሆነ ኦርጋን ሲፈወስ የትንሳኤ ኃይል ይሄድና ሙት የሆነውን ኦርጋን ህይወት ይሰጣል ማርያ ትራባስ ፕራስታልፌኒያ አካቲያ ቦራ ወርድ ከዚህ ሲለቀቅ የትንሳኤ ፓወር ይሄድና የሞተ ነገርን ያነጋግረዋል የሞተ ነገርሽን ያነጋግረዋል ተነብያለሁ የሞቱ ሪሌሽንሺፖች ህይወት ያገኛሉ የሞቱ ትዳሮች ህይወት ያገኛሉ የሞቱ ስራዎች ህይወት ያገኛሉ የሞተ ቢዝነስ ህይወት ያገኛሉ እየተናገርኩ የሞተ ፋይናንስ ህይወት ያገኛሉ መቼ ብትለኝ አሁን ያገኛሉ የሞት አጠገብ ያለው ነገር የሞተ ነገር በሙሉ ዛሬ ህይወት ያገኛል በሉስ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ ነው አሁን ይላል ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን ሃሌሉያ ዲያስታ በትንሳኤ መንፈስ ካላመንክ በራስህ እየታመንክ ነው አሁን ለነገርህ የትንሳኤን መንፈስ ካላመንከው ራስህ ነገርህን አንተ ራስህ ታምነሃል በራስህን ታምነሃል ማለት እንደዛ እኮ ነው የሚለው ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን አሁን የምንታመነው ሙታንን በሚያስነሳ በእግዚአብሔር ሙታንን የሚያስነሳው ደግሞ የትንሳኤ ኃይል ነው አማኝ ካለ አሜን ይበርስ ለነገር አንተ ትሻላለህ የትንሳኤ ኃይል በጌታ በኢየሱስ ስም ተቀበላ ውሰደው በኢየሱስ ሊስን ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን አለ እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር አያለ እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር በራሳችን እንዳንታመን ሙታንን በሚያስነሳ በእግዚአብሔር እንድንታመን
ይኸውልህ የሆነ ነገር ሞቷል፣ የሆነ ነገር ተዘግቷል፣ ፋይሉ አልቋል፣ አክትሟል የሚለውን ፊል እያደረግክ ከሆነ በራስ አትታመን። ዛሬ ትንሣኤ ይሆንለታል። ትንሣኤ ይሆንልሃል። ለሥራ ትንሣኤ ይሆናል። ለቤት ትንሣኤ ይሆናል። ለትዳር ትንሣኤ ይሆናል። ለልጆች ትንሣኤ ይሆናል። ለኦርጋኖች ትንሣኤ ይሆናል። እየተነበይኩ ነው። ለሴሎች ትንሣኤ ይሆናል። ለሴሎች ትንሣኤ ይሆናል። ለአጥንት ትንሣኤ ይሆናል። ዛሬ የተቆለመመ አጥንት ውስጥ እሳት ይገባበታል። የትንሣኤ መንፈስ ይገባበታል። አሁን ይገባበታል። ለአጥንት ትንሣኤ ይሆናል። ለስጋ ትንሣኤ ይሆናል። ለዓይኖቻችሁ ለደከሙ ነርቮች ትንሣኤ ይሆናል። እያልክ እየሰማ ካለ ለጆሮ ትንሣኤ ይሆናል። ሳምባን እየተመላለስክ እየታከምክ ከሆነ ትንሣኤ ይሆናል። ጉበትን እንዲነ እንደዛነ ተብለ ከሆነ ትንሣኤ ይሆናል። አንድ አማኝ ካለ ሪሲቭ ያደርጋል። I believe I receive። እስቲ አምናለሁ እቀበላለሁ በል። ዛሬ ሁሉ ፈውስ በፈውስ ትሆናለህ ማለት መጽሐፍ ቅዱስ ያስተምር፣ ይሰብክ፣ ይፈውስ ነበር አለ የሚለው። በቃ ጌታ ያስተምረናል፣ ይሰብከናል፣ ይፈውሰናል። ይሄ ፕራክቲካል ነው። በኢየሱስ ክርስቶስ ሞተ ለምትለው ነገር ዛሬ ትንሣኤ ይሆናል። የትንሣኤ መንፈስ ያገኘዋል። የትንሣኤ ኃይል ያገኘዋል። የትንሣኤ ኃይል ያገኘዋል። ለደምህ ትንሣኤ ይሆንለታል። ለኦርጋኖች ትንሣኤ ይሆንላል። ማራካ ለአጥንት ትንሣኤ ይሆናል። የዲስክ መንሸራተት በለው ምናምን ትንሣኤ ይሆናል። ጩና እስቲ ትንሣኤ ይሆናል። እሺ ቢዝነስ እየሰራችሁ ባንድም በሌላም ኮላፕስ አድርጎ ባህር ላይ ተጭቶ በምናምን እመነኝ፣ እጅን አጣጥፈ የተቀመጥከው ሰውዬ ለቢዝነስ ትንሣኤ ይሆናል። ለፋይናንስ ትንሣኤ ይሆናል። ሪሌሽንሺፕ ተበላሽቶባችሁ ቆላልፋችሁ አዝናችሁ ቁጭ አላችሁ፣ የምስራች ዛሬ የትንሣኤ ኃይል ሪሌሽንሺፕን ያገኘዋል። ፕሬዝ ጋድ። ሙታንን በሚያስነሳ በእግዚአብሔር እንጂ ሙታንን በሚያስነሳ በእግዚአብሔር እንጂ። እስቲ ሙታንን በሚያስነሳ በእግዚአብሔር አምናለሁ በሉ። የአማኝ ድምፅ ልስማ እስቲ። እስቲ ከፍ አረ ድምፅ ተናገሩ እስቲ። ሃሌሉያ ሃሌሉያ። አጠገብ ያለው ያንተ ነገር ተነሳ በሉ። ተንቀሳቀሰ ተንቀሳቀሰ ተንቀሳቀሰ። ሃሌሉያ ሊሮጋና ማንታላ ብሮሳ ቲኬራሳንት ኤርቫላታክ ኤርዳላባ አካታፖሪያ ማርዳልቫኒያ ሳታ አካቶሪያ ሎራሳንት። ይኸውልህ ሰልስት ወጥቶለት ሊሆን ይችላል ያንተ ጌስ። ዛሬ ተነብያለሁ የትንሣኤ መንፈስ ይገጠምለት። የትንሣኤ መንፈስ ያገኘዋል። ፋይሉን አንጡ ይባላል። ፋይሉን አንጡ ይባላል። እንደ አዲስ እግዚአብሔር ያንተን ነገር ሲያስነሳው ያለው። ሃሌሉያ። እምናመልከው የትንሣኤ አምላክ፣ የትንሣኤ ጌታ፣ የትንሣኤ ኃይል ያገኛለው። ማራሴ ፕሮዲኒያ ማንቱ ቬኬታ እግዚአብሔር ተናግሮኛል። በጣም ብዙ የሞቱ ቢዝነሶች ሕያው ሆነው ይነሳሉ። የሞተ ነገር ሕያው ሆኖ ይነሳል። ሃሌሉያ። አሕዛብ እንግዲህ በዓል አድርገው ትንሣኤን ያከብራሉ ወይም ልደቱን ያከብራሉ። የተለያየ ሀገር ሄደው ያከብራሉ። መጽሐፍ ቅዱስ እኛ ምን ይለናል መሰላችሁ? ኢየሱስ ጌታ። ሊስን በደንብ ስማ። ክብር ለኢየሱስ ይሁን። ይሄ ግርግር ከግርግር ትወጣል። አንተ አጠገብ ያለው አንተ አሕዛብ አይደለም በለው። ላሪ ካንትራስ ብራዘር የሰይጣን ስትራቴጂ ነው። ለምን አትረቃበት? ኒያማን ታልቫሪ ትንሣኤ ለኛ የሆነ በዓላት አይደለም። ትንሣኤ ሕይወት ሰጪ መንፈስ ነው። ማርዲያ ሮሴፓ ፓርላ ትሮቬኒያ
ኤፌሶን ምዕራፍ 4 እንዴ ስለዚህ አለ ይህን እነግራችኋለሁ። ይሄ ከስብከቱ ውጪ የሆነ ነገር ነው እነግራችሁ። ይሄን እነግራችሁ በጌታ አደራ እላለሁ ባስተሳሰባቸው ከንቱነት እንደሚኖሩት እንደ አሕዛብ ልትመላለሱ አይገባም። አሕዛብ እንዴት ይመላለሳሉ? ባስተሳሰባቸው ከንቱነት። ዘይ ፎከስ ክራይስት ላይ ሳይሆን ፎከሳቸው ሌላ ነገር በዓል ላይ ሴሌብሬሽን ላይ ምናምን። ብራዘር ዩ አር ክርስቲያን። ባስተሳሰባቸው ከንቱነት እንደሚኖሩ እንደ አሕዛብ ልትመላለሱ አይገባም። እነርሱ ከልባቸው መደንደን የተነሳ ስለማያስተውሉ ልቦናቸው ጨልሟል፣ ከእግዚአብሔር ሕይወት ተለይተዋል። አየህ፣ አሕዛብ የሚያደርገውን እንደ ብርቅ አታደርግም። እነሱ ስለጨላለመባቸው ነው ያንን የሚያደርጉት። ስለደነዘዙ ነው፣ ስለታወሩ ነው። አውር የሚያደርገውን በኢየሱስ ስም አታደርግ። የደነዘዘ ሰው የሚያደርገውን አታደርግም። ፕሬስ ጋድ። ትንሣኤ ሲባል የትንሣኤው መንፈስ ባንተ ይሰራል። ትንሣኤ ሲባል መንፈሱ የትንሣኤው ኃይል ባንተ ይሰራል። ላንተ ይሄ የሆነ ሀገር ሄደ ዕቃ እየገዛ የምታከብረው በዓል አይደለም። ማራስ ትንሣኤ ተሸክመህ ነው የምትሄደው። በገባበት ይሄን ትንሣኤ ተሸክመህ ትሄዳለህ። ከአፍ ቃል ሲወጣ የትንሣኤ ኃይል ይወጣል። እጅን ስትጭን የትንሣኤ ኃይል ይወጣል። ልብስ ላይ የትንሣኤ ኃይል አለ። ማን ነካኝ? ኃይል ከኔ ወጥቷል ትላለህ። ለሙታን ሕይወት የሚሰጥ የትንሣኤ ኃይል አሁን ያልፋል። አሁን ይኸውልህ ተርባይንን ያንቀሳቅሰዋል። ፓራሴቲ ለቪኒ ሁሌ እንደምላችሁ ከፈለጋችሁ ጻፉ። ሞተ የምትለውን 15 ነገር ጻፉ ከፈለግ። እማገለግለው ጌታ ምስክሬ ነው። ማክሰኞ ቴስቲሞኒ ይዘህ ትመጣለህ። ማክሰኞ ቴስቲሞኒ ይዘሽ ትመጫለሽ። የሚያምን ካለ ጮኸ አሜን ይበልስ። አጠገብ ያለው ጨብጦና ነገርህ በሕይወት እጅ ይገባል በለው። ወደ ግራ ወደ ቀኝ ተባባሉ። ነገርህ ዛሬ 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 አሁን 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 በሕይወት እጅ ይገባል። በሕይወት እጅሽ ይገባል። እየተናገር በሕይወት እጅ ይገባል። ከትንሣኤ ኃይል ጋር አገናኘዋለሁ። ከትንሣኤ ኃይል ጋር አገናኘዋለሁ። I release his power. ዳግመኛ ላይ ሞትብህ በትንሣኤ ኃይል እጅ ይገባል። ፊልጵስዩስ ምዕራፍ 3 ቁጥር 10 እንዲላል ክርስቶስንና የትንሣኤውን ኃይል እንዳውቅ። ጳውሎስ ማወቅ የሚፈልገው ክራይስትንና የትንሣኤውን ኃይል። ኧረ አሜን። ማራክ ይገላግላል፣ ይገላግላል። ክብር ለኢየሱስ ይሁን። ሜካቲያ ፓራ ተስፋ የተቆረጠበት ነገር ላይ ይሄ ኃይል ዛሬ ግጥም ይላል ነው። ማራካቶ ፓሪያ ያንተን ተስፋ ያስቆረጠን ምን እንደሆነ አላውቅም፣ ያንቺንም አላውቅም። አንድ ነገር አውቃለሁ፣ የትንሣኤ ኃይል ያገኘዋል። የትንሣኤ ኃይል ያገኘዋል። የትንሣኤ ኃይል ያገኘዋል። ክርስቶስንና የትንሣኤውን ኃይል እንዳውቅ በስቃዩ ተካፋይ እንደሆንና በሞቱም እርሱን እንድመስል እመኛለሁ። የፖል ምኞቱ ጸሎቱ ይሄ ነው። ክራይስትንና የትንሣኤውን ኃይል አውቅ። ማራሲያት የትንሣኤ መንፈስ ተሸክመህ ትሄዳለህ። በእነ አብርሃም ዘመን አንዳንድ ሰው እየመረጠ ይሄ የትንሣኤ ኃይል ሲሰራ ታያለ። በዚህ ዘመን ግን you are in Christ ራሱ ተሸክመህ የምትሄደው የትንሣኤ መንፈስ። የሚያምን ካለ አሜን በልስ። አሜን በልስ። አልዓዛር ሞቶ በነበረበት ጊዜ አንተ እዚህ ብትሆን ኖሮ ባልሞተ ነበር አለችው። ከኔ ጋር ናችሁ? አንተ እዚህ ሆነ በቃ። ከዛ በኋላ ጌታ ኢየሱስ ክርስቶስ ይመለስ ትንሣኤና ሕይወት እኔ ነኝ። አይ አውቃለሁ አለች። በትንሣኤ ቀን እንደሚነሳ አውቃለሁ ስትለው እኔ እኮ አሁን ዘ ፐርሰን ትንሣኤና ሕይወት እኔ ነኝ አለ። ማራካታፓያ የራባላባሽ አያያያ ያንተ ነገር ዛሬ ነው የሚነሳው ብለው አጠገብ ያለው ነገ አይደለም ዛሬ ይነሳል። ላርካይ ይኸው እግዚአብሔር ያሁን አምላክ ነው የሚል ጮኸ አሜን ይበልስ። አንድ ሰው I receive my miracle ይበልስ። ሃሌሉያ ታምራትን ትቀበላለሁ በልስ። ሃሌሉያ ነገ አይደለም የሆነ ቀን አይደለም አሁን። ሃሌሉያ አሁን አሁን በታምራት የሚያምን ጮኸ አሜን ይበልስ። ፕሬዝ ጋድ
effortlessly ያላንተ ጥረትና ግረት የትንሳኤው ጌታ የትንሳኤን መንፈስ የትንሳኤን ኃይል በዚህ ጉባኤ ከመልቀቁ የተነሳ ያንተ ነገር ዛሬ ሕያው ሆኖ ይነሳል። ይሁላችሁ እንዴት እንደሚነሳ የቱ ጋር እንደሚነሳ እንዴት ብሎ አንድ ነገር እርግጠኛ ነው፣ በእጅ ይገባል። በእጅሽ ይገባል። praise God praise God እርሱንና ክርስቶስንና የትንሳኤውን ኃይል እንዳውቅ ፓርዳቪና ማሲያ thank you Jesus listen ኢየሱስ ክርስቶስ በምድር ሲመላለስ አገልግሎቱን ታውቃላችሁ። ዕውራንን ያበራ ነበር፣ ለምጻሞቹን ያነጻ ነበር፣ ሽባዎችን ይተረከክ ነበር፣ ሙታንን ያስነሳ ነበር፣ የወይን ጠጁን ይቀይር ነበር። የሚያደርጋቸው ሚራክልስ ወንደር ሳይንስ ፈውሶቹ ዴሊቨረንሶቹ ማአት ናቸው። መልቲቲዩድስ ኦፍ ፒፕል ወደሱ ይመጣሉ፣ ይፈወሳሉ። ማአት ህዝብ ይመጣል፣ ሁሉም ተፈወሱ ነው። ሁሉም ድነው ሄዱ ነው። ክብር ለኢየሱስ ይሁን። ሃሌ አንድ ቀን ግን ይሄ በሂሊንግ በዴሊቨረንስ በሚራክል የሚያገለግል ጌታ መስቀል ላይ ስለኔና ስለናንተ ለሞት እጁን ሰጠ። ዛሬ ነገር በህይወት እጅ ይገባል። ሃሌሉያ ኢየሱስ ክርስቶስ አንድ ቦታ ገባና ምን አላቸው? ተኝታለች እንጂ አልሞተችም አለ። አየ በትንሳኤ አቅም ፊት ነገር እንደተኛ ነው የሚታሰብ። ማራባሳታ አንተ እዚህ ቢሆን ኖሮ ባልሞተ ነበረ። ከዛ በኋላ ይነሳል እኮ በትንሳኤ ቀን እንደሚነሳ ቀን ትንሳኤና ህይወት እኔ ነኝ አለ። ቀደም ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ ያነበብኩላችሁን አስታውሱ። እግዚአብሔር ነገራችንን ከሙታን እንደሚያስነሳ እንድናመን እንጂ በራሳችን እንዳንታመን። ስለዚህ ያንተን ነገር የሚያስነሳው እግዚአብሔር። የትንሳኤው ኃይል ያንተን ነገር ያስነሳዋል። ብዙ ሰው ራሱ የሚያስነሳ መስሎት ነው የሚታገለው። በገንዘቡ ይታገላል፣ በኮኔክሽኑ ይታገላል፣ በተለያየ ነገር ይታገላል። በራሱ ወይ ብሮ አንተ አታስነሳ። ማይ ብራዘር አንተ አታስነሳ። የትንሳኤው ኃይል ዛሬ ነገርን ያስነሳዋል። አጠገብ ያለውን ጨብጠውና ያንተ ነገር ዛሬ ይነሳል በሉስ። ክብር ሁሉ ለኢየሱስ ይሁን። በትንሳኤው ኃይል ይነሳል። praise God ክርስቶስንና የትንሳኤውን ኃይል እንዳውቅ በስቃዩ ተካፋይ እንደሆነና ከሞቱም እርሱ እንደመሰል እመኛለሁ አለ። ስለዚህ ጳውሎስ ማወቅ የሚፈልገው ክራይስትንና የትንሳኤውን ኃይል። አጠገብ ያለውን ክርስቶስንና የትንሳኤን ኃይል ወቅ በሉት። ክብር ሁሉ ለኢየሱስ ይሁን። ጌታ ኢየሱስ ጌታ ሰው ኢየሱስ ክርስቶስ በምድር ሲመላለስ ታምራቶች፣ ድንቆች፣ ምልክቶች፣ ፈውሶች፣ ዴሊቨረንሶች ማአት ነገር በእጁ ያከናወነ። አንድ ቀን ግን ስለኔና ስለናንተ ኃጢአት በቀራንዮ መስቀል ላይ በሞተ ጊዜ ወሰዱት፣ ቀበሩት። ኢየሱስ ክርስቶስ ለመነሳት የትንሳኤ ኃይል አስፈልግ። አሜን በርስ ሲጠመቅ እንደ ሰው ነው የተጠመቀው። ሲሞት እኛን ወክሎ ሰው ሆኖ ነው የሞተው። መለኮት አይሞትም፣ ሰው ነው የሞተው። እግዚአብሔርም የሞትን ጣር አጥፍቶ አስነሳው ይላል። መጽሐፍ ቅዱስ ኤፌሶን ላይ ምን ይላል? እሱን ሲያስነሳል አንተንም አስነሳል። እስቲ ጩና ተነስቻለሁ በልሲ። አማኝ ካለ ተነስቻለሁ በልሲ። praise God የሞት ኃይል ባንቺ ቤት ላይ አይሰራም። እየተናገርኩ ነው። የሞት ኃይል ተሰበረ። የሞት ኃይል በትንሳኤ ኃይል ተሰበረ። የሞት ኃይል አንተ ቤት ላይ አይሰራም። ያንተ ኬዝ ላይ አይሰራም። የትንሳኤ ኃይል አገኘው። ሃሌሉያ ባንተ የሚሰራው የሞት ኃይል ሳይሆን የትንሳኤ ኃይል። praise God praise God ሐዋርያት ሥራ ምዕራፍ 2 ቁጥር 24 እንዲህ ይላል፣ እግዚአብሔር ግን የሞትን ጣር አስወግዶ አስነሳው። ሊስን ከዚህ በፊት ነግሬያችኋለሁ። ኢየሱስ ለራሱ አልሞተም፣ ለራሱ አልተቀበረም፣ ለራሱ አልተነሳም። እኔ ውስጥ ነው ያለሁት፣ አንተ ውስጥ ነው ያለው። ስላንተ ሲል መጥቷል፣ ስላንተ ሲል ሞቷል፣ ስላንተ ተቀብሯል፣ ስላንተ ተነስቷል። ለዚህ ነው ከርሱ ጋር ሞተናል፣ ከርሱ ጋር ተቀብረናል፣ ከርሱ ጋር ተነስተናል። አሜን በል። ኢየሱስን የሞት ጣር አጥፍቶ ሲያስነሳ አንተ ማብረህ ተነስታ። በጌታ በኢየሱስ ስም ተነብያለሁ። የሞት ጣር ባንተ ኬዝ ላይ አይሰራም። ወይኔ የሆነን ሞት እግዚአብሔር እየቀጣው ነው ያለው። የሞት ጣር እየተጣጣረ ካለ በጌታ በኢየሱስ ስም አሁን የትንሳኤ መንፈስ አግኝቶታል። ጩና እስቲ በኔ ላይ አይሰራም በልሲ። ሃሌሉያ ሃሌሉያ። ዛሬ ብዙ ማዕፀኖች ውስጥ የትንሳኤ ኃይል ይገባል። እየተናገርኩ ነው። ብዙ ማዕፀኖች ውስጥ የትንሳኤ ኃይል ይገባል። ብዙ ኦርጋኖች ውስጥ የትንሳኤ ኃይል ይገባል።
somebody receive እግዚአብሔር ግን የሞትን ጣር አስወግዱ praise God ለኢየሱስ እኮ ለኔ ነው እሱ ለራሱ አልሞተም ለራሱ አልተቀበረም ለራሱ አልተነሳ እስቲ ለኔ ነው በልስ ጎበዝ ለኔ ነው በልስ do you believe this bible ነገር አይሞትም አሁን ይነሳል ከዚህ ቤት ሳትወጣ ቴስቲሞኒ ይሆንላል ከዚህ ቤት ሳትወጣ ነገርን የትንሳኤ ኃይል ያገኘዋል ይኸውልህ የምስራች ጆሮክ ይሰማል ስልክ ላይ የምስራች ሌተር ይገባል የትንሳኤ ዜና ቴስቲሞኒ ይገባል አማኝ ካለ አሜን ይበልስ የጠፋውና የሞተ ነገርን በትንሳኤ ኃይል ጠርጨዋለሁ አማኝ ካለ በኢየሱስ ስም እጁ አስገብቷል ጮያን አሜን ትላለ ጳውሎስ I want to know Christ and his resurrection power ክርስቶስንና የትንሳኤውን ኃይል አውቅ ዘንድ ይሄንን ነው ፈልጋለሁ pray with him እስቲ አሜን በሉስ can I prophesy ትንቢታዊ መልእክት ነው ብያለሁ ከዚህ በኋላ በእጅ የሞተ ነገር ይዛት ሄድ እጅ ላይ ያለ ትንሳኤ አግኝቶታል እጅሽ ላይ ያለ ትንሳኤ አግኝቶታል አማኝ ካለ አንድ ሰው ይወስደዋል እጅ ላይ ይኸውልህ የሞተ ነገር እጅ ላይ ይዛት ሄደመ የሞተ ፋይል ይዛት ሄደመ የሞተ ደብዳቤ ይዛት ሄደመ በኢየሱስ ስም የትንሳኤ ኃይል አግኝቶታል የትንሳኤ ኃይል አግኝቶታል ዋው 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 ወይኔ ያ ሰውዬ እስቲ እጃችሁን አንሱ እግዚአብሔር ሆይ በሉስ ሁለት ሰው ታምራት የሚቀበል ከሆነ በል እስቲ አንዱ ነኝ ብለጩ are you sure receive it marasata la poria I know it ማክሰኞ ቴስቲሞኒ ይዘህ ትመጣለሽ ማክሰኞ ቴስቲሞኒ ይዘህ ትመጣለህ ነገርን የትንሳኤ ኃይል አነጋገረው ሃሌሉያ hey ሃሌሉያ that devil is defeated ዛሬ ያጋንንት አከርካሪው ይመጣል መርዙን ይተፋለ የያዘውን ይለቃለ ተነብያለሁ ነገር ተለቀቀ በትንሳኤ ተለቀቀ ያንተ ነገር ተተፋ በትንሳኤ ኃይል ተተፋ ነገር ተተፋ receive ፋይናንስ ተተፋ ቢዝነስ ተተፋ ትዳር ተተፋ ልጅ ተተፋ ጤንነት ተተፋ በትንሳኤ ተተፋ እጅ ገባ ሃሌሉያ እግዚአብሔር ተስፋ መቁረጥን ከህይወት ላይ ተስፋ ያስቆርጠዋል ኤፌሶ ምዕራፍ 1 ከቁጥር 16 ጀምራችሁ እናንተ አንብቡ ቁጥር 16 እንዲህ ይላል የልቦናችሁ አይኖች ሲበሩ የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ ካለ በኋላ የልቦናችሁ አይኖች ሲበሩ የመጠራታችሁ ተስፋ ምን እንደሆነ ታውቃላችሁ በቅዱሳን መካከል ያለ የርስት ክብር ባለጠግነት ምን እንደሆነ ታውቃላችሁ ከሁሉ ይልቅ የኃይሉ ታላቅነት ከሁሉ ይልቅ የኃይሉ ታላቅነት አረ ጮህ አሜን በልስ ይሄ የኃይል ታላቅነት የትንሳኤ ኃይል ይሄ ባህር እንደመክፈል የሆነ ነገር እንደማድረጋለም ከዛ ያልፋል የትንሳኤ ኃይል ባህር ከመክፈል ያልፋል የሆነ ሌላ ድንቅ ሚራክል ከማድረግ ያልፋል ከሁሉ ይልቃል ሃሌሉያ the exceeding greatness of his power የኃይሉ ታላቅነት እስቲ ጂን ያው ለበለብክ የኃይሉ ታላቅነት አሁን ለኔ እየሰራ ነው በልስ እየሰራ ነው በላምነ ተናገር የኃይሉ ታላቅነት እየሰራልኝ ነው የኃይሉ ታላቅነት እየሰራልኝ ነው ሃሌሉያ እንዲሁም በእርሱ የተጠራችሁ ተስፋ ይህንን በቅዱሳን ዘንድ ያለውን ክቡር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልቦናችሁ አይኖች እንዲበሩ ለኛም ለምናምን የሚያምን አለ የሚያምን አንድ ሰው ለኛ ለምናምን ከሁሉ በላይ ታላቅ የሆነውን ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ
ጳውሎስ የሚጸልየው ለራሱም ለአንተም ኃይሉን እንድታውቅ ነው። አቻ ፖሪያካ ሃሌሉያ ሃሌሉያ። ለኛ ለምናምን ከሁሉ በላይ ታላቅ የሆነው ኃይሉን እንድታውቁ ጸልያለሁ። ይህም ኃይል እንደርሱ ታላቅ ብርታት አሰራ አሜን እያለ ከኃይላት ከስልጣናት ከጌትነት from above all powers principalities authorities and rulers above የትንሣኤ ኃይል ምን ያደርጋል መሰለ? ይሄ ከሰፈር ዲመን በላይ ያመላለስ ይሄ ከጥንቆላ አሰራር ከምናምን በላይ ሀጃያ ትራስ ይሄ ኃይል በኢየሱስ ስም መስራት ጀመረ። ሃሌሉያ። ጠላት አላስወጣለኝ፣ ጠላት አላስገባለኝ፣ ጠላት እንቅፋት ሆነኝ፣ ቀበቶዬን አሰረ፣ ጫማዬን ፈታ ምናምን እኩያ አይደለም። አባ 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 በኢየሱስ ስም የትንሣኤ ኃይል ሰራበ፣ የትንሣኤ ኃይል ሰራበ። ዘሞመንት የክርስቶስ ኢየሱስን ያስነሳው የትንሣኤውን ኃይል ሜዲቴት ማድረግ ሲጀምር ትወጣል፣ ከከባቢው ኃየር ትወጣል። ይሄ ኦፕሬሽን ዲፕሬሽን ሊፈጥር ካለ አየሩ ላይ ከሚንቀሳቀስ ሊያጨናንቀሽ ካለ ዛሬ ነቅለሽ ትወጫለሽ። ማራካትሬቫ ከሁሉ የሚበልጠውን የኃይሉን ታላቅነት ታውቁ ዘንድ እኔ ጸልያለሁ አለ። ፕሬዝ ጋድ። የሚገርማችሁ ነገር የኃይሉ ታላቅነት አየር ላይ አይደለም ያለው፣ አንተ ውስጥ ነው፣ አንቺ ውስጥ ነው። የኃይሉ ታላቅነት ያለው አንተ ውስጥ ነው። አሁን እንኳን ስናገር ከአየር ላይ አይገባብም፣ አንተ ውስጥ አለ። አሜን ካልክ አሜን በርሲ። እስቲ የኃይሉ ታላቅነት በእኔ ውስጥ አለ። አየ ክርስትና ሃይማኖት አይደለም። ለዚህ የትንሣኤ መንፈስ ይዘን የምትሄድ በገባበት የሞተን ትቀሰቅሳል፣ የሞተ ነገር ትቀሰቅሳል። ያውላችሁ let me prophesy ፍቀዱልኝ። ያንተን ኬዝ አይደለም የሰው የሞተ ኬዝ እጅ ከገባ ሕያው ይሆናል። የሰው የሞተ የደቀቀ ያለቀ ፋይል እጅ ከገባ ሕያው ይሆናል። because of resurrection power ያንተ አይደለም የሌላ ሰው ኬዝ እያለቀሰ አምጥቶ ፋይል ከሰጠ አንተ እጅ ከገባ ትንሣኤ ይሆንለታል፣ ትንሣኤ ይሆንለታል። አንድ አማኝ ካለ ይወስደዋል። ከዚህ በኋላ በልሲ የሞተ ኬስ እጄ ሲገባ በትንሣኤው ኃይል ሕያው ይሆናል። ፕሬዝ ጋድ። አጠገብ ያለው ነገሩ እጅ ላይ የሚሞት ነገር የለም። የሰው እንኳን ሞቶ ከመጣ በልሲ በትንሣኤው ኃይል ታስነሳዋለህ። ሃሌሉያ። ካቅሜ በላይ ነው ብለህ አትመልስለትም። ከንፈር መጣ አትመልስለትም። ፋይሉን ትቀበልና እንጸልይ ትለዋለህ። እጅ ላይ ታስቀምጠዋለህ። የትንሣኤውን ኃይል አስገባበታል። የትንሣኤውን ኃይል አስገባበታል። የትንሣኤውን ኃይል አስገባበታል። ሕያው ሆኖ ይመላለሳል። እልልታ፣ ጭብጨባ፣ ምስጋና ታመጣለህ። ፕሬዝ ጋድ። you are not religious። የትንሣኤው መንፈስ ተሸክመህ ነው የምትሄደው። የትንሣኤው ኃይል አንቺ ውስጥ አለ። ፕሬዝ ጋድ፣ ፕሬዝ ጋድ። መስሪያ ቤታችን በኪሳራ ተዘጋ፣ ይዘጋ። ለአንተ አዲስ በር ይከፈትልሃል። ማካታፓያ ሱቃችን ተፈናቀለ፣ 3 ቦታ ትከፍታለህ። አጠገብ ያለው ያንተ ነገር መሞት አይችልም በሉስ። ወደ ተሻለ ሰፈር ፈቀቅ ትላለህ። ሃሌሉያ። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለመልካም ይቀየራል። ሃሌሉያ፣ ሃሌሉያ። የትንሣኤ መንፈስ አንቺ ውስጥ አለ። የትንሣኤ መንፈስ አንተ ውስጥ አለ። ብዙ የሞቱ ነገሮች እየተነሱ አያቸዋለሁ። አንድ እልልታ፣ ጭብጨባ፣ ምስጋና ታመጣለህ። ፓወር ኦፍ ሪዘሬክሽን ቤት ውስጥ ሙቭ እያደረገ ነው። ሃሌሉያ። ሪሲቭ የሚያደርግን ሰው ፈልጎ ሙቭ እያደረገ ነው። ሙቭ እያደረገ ነው። ሙቭ እያደረገ ነው። የዛሬ 5 6 10 ዓመት የተቋረጠ ዛሬ ይቀጥላል። ዲያብሎስ ጠላት ዲያብሎስ የሰረቀበት 7 እጥፍ ይመለሳል። የኔን አቅም ታምኜ የተናገርኩ አይደለም፣ የትንሣኤውን አቅም ታምኜ የተናገርኩ ነው።
በጌታ በኢየሱስ ስም ሞተ የምትዩ ነገር ሕያው ሆኖ አለ። in the name of Jesus ብዙ የሞቱ ነገሮች ወደ ሕይወት ሲመለሱ ያቸዋል። ወደ ሕይወት ሲመለሱ ሕይወት ሲገባበታል። ሕይወት ሲገባበታል። ሕይወት ሲገባበታል። እየተናገርኩ ነው። ሕይወት ሲገባበታል። listen ማርቆስ 3 ቁጥር 1 ላይ በሌላ ጊዜ ወደ ምኩራብ ገባ ኢየሱስ ክርስቶስ። በዛም እጁ የሰለለች ሰው ነበር። እጁ ሰልላለች፣ አይታዘዝም። አንሳ ብትሉት እንደሚያነሳ አይደለም፣ በቃ ሰልሏል ማለት ነው። ይሄ ነርቭ ምናምን ዴድ ሆኗል ማለት ነው። ለዴድ ነርቭ አሁን በኢየሱስ ስም ትንሣኤ ይገባል። የትኛውም ስፍራ ላይ ዴድ ነርቭ ካለ አሁን የትንሣኤ መንፈስ ይገባበት። እጁ የሰለለችበት ሰው ነበረ። በምክንያትም ሊከሱት የሚፈልጉ ሰዎች በሰንበት ቀን ይፈውስ እንደሆነ ለማየት ይጠባበቁ ነበር። ለነሱ ትልቅ ሰንበት ቀኑ ነው። እስቲ ለኔ ትልቅ ኢየሱስ ነው በርስ። ለኔ ትልቅ እሁድና ቀዳሚ አይደለም። ለኔ ትልቅ ኢየሱስ የሰንበት ጌታ ነው። አሜን በርስ። ብዙ ሰው የሚያጨናንቀው ቀን ነው። በሰንበት ይፈውሳል አይፈውስም ብለው በቃ እንዲህ በቆረጣ እየጠበቁት ነው። ለምን በሰንበት እንዲያደርግ ብለው ሊከሱት። ላርካንታ አንተ ከሰንበት ትበልጣለህ ብለው። ኢየሱስ ደግሞ ኮንሰርኑ አንተ ነህ። ሃቻፖሪያላስ የኢየሱስ ኮንሰርን አንተ ራስህ ነህ። የኢየሱስ ኮንሰርን አንቺ ራስሽ ነህ። ሃሌሉያ። የሚገርም ነገር የተፈጠረው ሁሉ የተፈጠረው ለአንተ ነው። እዚህ ምድር ዩኒቨርሱ ላይ ያለው ነገር ካንተ አይበልጥም። ኢየሱስ የመጣው ላንቺ ነው። የሰንበት ጌታ ሃሌሉያ። በቆረጣ እየተጠባበቁ ፍውስ ነው የሚያደርጉት። እርሱም እጁ የሰለለችበትን ሰው ተነስተህ መካከል ላይ ቁም አለው። እጁ የሰለለበት ሰው መካከል ላይ ሄደና ቆመ። የትንሣኤ ጌታ ፊት። ኢየሱስም በሰንበት ቀን የተፈቀደው መልካም ማድረግ ነው ወይስ ክፉ ብሎ ጠየቃቸው። መልካም ሕይወት ማዳን ነው ወይስ ማጥፋት አላቸው። እነርሱ ግን ዝም አሉ። ቻሌንጂንግ እንዲህ አይነቱ መመለስ አይችሉም። በልባቸው ደንዳናነት አዝኖ በዙሪያ የቆሙትን በቁጣ ተመለከታቸውና ምክንያቱም ኮንሰርናቸው ሰው አይደለም። በልባቸው ደንዳናነት አዝኖ በዙሪያ የቆሙትን በቁጣ ተመለከታቸውና ሰውየውን እንዲህ አሉ፣ እጅን ዘርጋ። ዳሰሰው እኮ አይልም። በትንሣኤ ጌታ ፊት እጅን ዘርጋ። እስቲ በእምነት እጅን አንሰው። ሃሌሉያ። አየ ድሮ ማንሳት አይችልም። እጅን ዘርጋ ሲለው ፓወር ገባ። ፓወር ገባ። በአንተ ነገር ውስጥ አሁን ፓወር ገባ። አሁን የትንሣኤ ኃይል ገባ። አልንቀሳቀስ ብሎ በሰለለ ነገር ውስጥ የትንሣኤ ኃይል ገባ። ፓወር ገባ። አምናለሁ፣ እናገራለሁ፣ ተነብያለሁ። ከዚህ ደቂቃ ጀምሮ ያንተ ነገር መንቀሳቀስ ጀመረ። ወደ ላይ ወደ ላይ ወደ ጎን ማለት ጀመረ። ቢዝነስ መንቀሳቀስ ጀመረ። ሕይወት መንቀሳቀስ ጀመረ። ስራ መንቀሳቀስ ጀመረ። ፋይናንስ መንቀሳቀስ ጀመረ። አገልግሎት መንቀሳቀስ ጀመረ። ሳትሶል እጅን ዘርጋ ነው። ሰውየውም ይላል እጁን ዘረጋ። እንደዚህ ሰውዬ አድርጋችሁ እጅን ዘርጋ ሲለው አሜን። እንዴት ዘረጋለሁ? እጄ እኮ ሽባ ነው አላለ። ሃሌሉያ። አሁን ያንተ ነገር ተንቀሳቀሰ ሲል ይሄ ነገር ተጠንቶበታል? አልተጠናበትም። ከጥናት በላይ ነው ያንተ ነገር፣ ከጥናት በላይ ነው። የምናገረውን ከሰማህ ጮኸ አሜን በልስ። ያንቺ ነገር ተንቀሳቀሰ። እኔ ለራሴ ላሉ የኔ ነገር ዛሬ ተንቀሳቀሰ። ያንተ ነገር ያንቺ ነገር ተንቀሳቀሰ። የትንሣኤ ኃይል ገባበት። እጅን ዘርጋ አለው። ሰውየውም እጁን ዘረጋ። እጁም ፍጹም ደና ሆነች። አጠገብ ያለውን ጨብጠውና ያንተ ነገር ፍጹም ደና ሆኗል በለው። ወክ ባይ ፌዝ ኖት ባይ ሳይት። ያንተ ነገር ፍጹም ደና ሆኗል። ሃሌሉያ። አገር ውስጥ ያለው፣ ውጭ ሀገር ያለው፣ ክፍለ ሀገር ያለው፣ ገጠር ያለው፣ ሰፈር ውስጥ ያለው፣ የትም ያለው የኔና ያንተ ነገር ደና ሆኗል። ያንተ ነገር ደና ሆኗል። እስቲ ተናገር፣ የኔ ነገር ደና ሆኗል በል እስቲ በለው። የኔ ነገር ደና ሆኗል በል እስቲ። ሃሌሉያ። ትምህርት ደና ሆኗል። ስራ ደና ሆኗል። አገልግሎት ደና ሆኗል። ልጆች ደና ሆኗል። ትዳር ደና ሆኗል። ቢዝነስ ደና ሆኗል። ያንተ ነገር ደና ሆኗል። እዚህ ጋር ደግሞ የምታዩት 38 ዓመት አልጋ ላይ ተኝቶ የነበረ ሽባ የኢየሱስ ክርስቶስ አገልግሎት ላይ አልጋ ያዝ አይደለም፣ አልጋን ተሸክመ ይል
ፒውር ጎስፐል የሚያምን አሜን በርስ አልጋን ተሸክመሽ ሂድ። በኢየሩሳሌም በበጎች በር አጠገብ 5 ባለ መጠለያ መመላለሻዎች የነበሯት በአራማይክ ቋንቋ ቤተሳይዳ የተባለች አንዲት መጥመቂያ ነበረች። በዛም መመላለሻዎች ውስጥ ብዙ አካለ ስንኩላን አይነ ስውሮች አንካሶችና ሽባዎች ይተኙ ነበር። የውሃውን መንቀሳቀስ እየተጠባበቁ አልፎ አልፎ የጌታ መልአክ ወርዶ ውሃውን የሚያናውጥበት ጊዜ ቀድሞ ወደ መጥመቂያው የገባ ካደረበት ማንኛውም በሽታ ይፈወስ ነበር። በዛም ለ38 ዓመት ህመምተኛ ሆኖ የኖረ አንድ ሰው ነበር። 38 ዓመት አጠገብ ያለው ጨበጠውና ዓመታት ያስቆጠረ ነገር ዛሬ ለቆ ሄደብለው። ከልባችሁ ካላችሁ ደግማችሁ በሉት ሃሌሉያ። በትንሣኤ ኃይል ታምናላችሁ? አሁን ለቆ በኢየሱስ ስም ወጣ። ለቆ ወጣ። in the name of Jesus last week የመሰከረችው እውነት አይታችኋል። 15 ዓመት አይደል እንዴ? አጠገብ ኦፕሬሽን ተጀምሯል ብሎ ፈዋሹ ኢየሱስ እየፈወሰ ነው ብሎ praise God። ኢየሱስም ይህን ሰው ተኝቶ ባገኘው ጊዜ ለብዙ ጊዜ በዚያ ሁኔታ እንደነበር አውቆ ልትድን ትፈልጋለህን አለው። አየ ፍቃድ ይጠየቃል ማለት ነው። አንዳንድ ሰው ማይድ ነው ፍቃድ ስለሌለው ከኔ ጋር ናቸው። ኢየሱስ ጨዋ ስለሆነ ባይዙ የፈወሳቸውን በሙሉ በተለያየ ስትራቴጂና እንትን ይፈወሳል። እዚህ ጋር ሲመጣ ልትድን ፍቃዱን ጠይቆታል። ልትድን ትወዳለህን? አጠገብ ያለው ነገር እንዲቀየር ትፈልጋለህ ወይ? በቃ የትንሣኤ መንፈስ በዚህ አለ። ልትድን ትወዳለህ? ህመምተኛው መልሶ ጌታ ውሃውን በሚያናውጥበት ጊዜ መጠመቂያይቱ የሚያወርደኝ ሰው የለኝም፣ ለመግባትም ስሞክር ሌላው ይቀድመኛል፣ ሽባ ስለሆነ ማለት ነው። ኢየሱስም ተነስ፣ መኝታን ተሸከም፣ ሂድ። ወይ አቼ ሊትራሊ አልጋ ላይ አልተኛም ይሆናል። የሆነ ሁኔታ ላይ ተጋድማ ዓመታት ተቆጥረዋል። እኔ ተነብያለሁ። ተነስና ተመላለስ፣ ተነስና ተመላለስ፣ ተነሽና ተመላለሽ። ለዘመናት ከተጋደምክበት ተነስና ተመላለስ፣ ተነስና ተመላለስ፣ ተነስና ተመላለስ in the name of Jesus። ዘመድ፣ ሰው፣ ኮኔክሽን፣ ብር፣ ቀን ይመጣል ምናምን ብለህ የምትጠብቅ ሰውዬ ቀኑ ዛሬ ነው። ቀኑ ዛሬ ነው። ተነስና ተመላለስ፣ ተነስና ተመላለስ። ፖቨርቲ ላይ የተኛ፣ በሽታ ላይ የተኛ፣ ፌለሪቲ ላይ የተኛ በኢየሱስ ስም ዛሬ ተነስና ተመላለስ። የኔ ነገር እግዚአብሔር መቼ እንደሚፈታው አይታወቅም። ዛሬ እያመናችሁ ነው። ግን እማገለግለው ጌታ ምስክር ነው። ያው ተነስተህ ስትሮጣ ያለው ስትሮጣ ያለው ያንተ ነገር ሲሮጣ ያለው ከተማ ላይ ሲመላለስ አይዋል። ሃሌሉያ። ከመጀመሩ ነው የሱ ነገር። ከመቼ ጀምሮ የሷ ነገር መሮጥ ጀመረ? ዛሬ ጀመረ። somebody receive it, somebody receive it. ሃሌሉያ። ፔሬድ ተነስና ተመላለስ። ሃይ አጠገብ ያለው ጨበጦ እዛ ሰፈር አታገኘኝ በለው። ሙታን ሰፈር አታገኝም። ሙታን ሰፈር ተኝቻ አታገኘኝ። ሃሌሉያ ሃሌሉያ። የኔ ነገር ተንቀሳቅሷል። የኔ ነገር ተንቀሳቅሷል። እስቲ ተናገር ለራስ የኔ ነገር ተንቀሳቅሷል በል እስቲ። 2 ደቂቃ ሰጣለሁ። ተናገር። ነገሬ ተንቀሳቅሷል። ይሄ ነገሬ ተንቀሳቅሷል። ተንቀሳቀሰ። የኔ ነገር ተንቀሳቀሰ። መንቀሳቀስ ጀመረ በጌታ በኢየሱስ። ፓርዳኒያ ሳንታልቬኒያ ራፓሳታ ላቫኒያታ ሃሌሉያ። አንዳንድ ሰዎች 20 ዓመት 10 ምናምን ዓመት የሆነ ቢሮ ተኝተህ እኮ ማገለግለው ጌታ ምስክር ያንተ ነገር በአዲሱ ምዕራፍ ተንቀሳቀሰ። ያው ራሱ መስሪያ ቤቱ አስጠልቶ የለ የትንሣኤ ኃይል ገፍትሮ አስወጣ። የትንሣኤ ኃይል ገፍትሮ አስወጣሽ። ድንገት ያን መስሪያ ቤት ለቀቀው። ድንገት ያን መስሪያ ቤት ለቀቅሽው። ሃሌሉያ ሃሌሉያ። ይሄ ወንበር ሰለቸኝ ብለሽ የለ ለቀሽዋል። ያ ወንበር ሰልችቷል ለቀዋል። ይኸውልህ ሰፈር ሰልችቷል ለቀዋል። ለኛ ለምናምን ያለው ጳውሎስ አማኝ ካለ እዚህ ቤት አሜን ይላል።
I receive my miracle. I receive my healing. I receive my breakthrough. Receive it. ሁለተኛ listen. ዛሬ እግዚአብሔር ብሎኛል የሞቱ ተስፋዎች ሕያው ይሆናሉ። ክርስቲያን ተስፋ ይቆርጥም ሲባል ሰምታችኋል አይደል? ክርስቲያን ተስፋ ከቆረጠ ምንም የሚቀበለው ነገር የለም። ፕራይዝ ጋር እምነት ራሱ የሚያስፈልገን ተስፋ የምናደርገው ነገር ለመቀበል። ተስፋ የምናደርገው ነገር ላይ ተስፋ ከቆረጠን እምነት ምን ያደርግልናል? ይሰማል? እግዚአብሔር ብሎኛል የብዙ የሞቱ ተስፋዎች ዛሬ ሕያው ይሆናሉ። የሞቱ ተስፋዎች ሕያው ይሆናሉ። በዚህ ስትጠለጂ በዛ ስትጠለዝ በዛ ነገሩ ኩርኩም ቴስታ ምናምን ሲገጥም ተስፋ ቆርጠ ትተየለ እማገለግለው ጌታ እንደ አዲስ አነሳው። እንደ አዲስ ተስፋ ተነሳ። እንደ አዲስ ተነሳ። እስከ ዛሬ ካልሆነ ከዚህ በኋላ አይሆንም ብለ ፋይል የዘጋ ሰውዬ ላንተ ነው የመልእክት የላንቺ መልእክት ነው። ተስፋሽን እግዚአብሔር እንደ አዲስ አደሰ። የሚያገለግል ሰው የሚያምን ሰው ካለ አሜን ይበርስ። ፈጠን ብለን ስለ አብርሃም እናያለን። የእምነት አባት ነው አብርሃም፣ የሁላችን አባት። ግን አብርሃም ደግሞ እንደ ሰው ተስፋ የቆረጠባቸው ታይሞች ነበሩ። ዘፍጥረት 12 ላይ እግዚአብሔር ቃል ሲናገር ታላቅ ሕዝብ አደርጋለሁ፣ ተስፋ ቃል ገባለት እግዚአብሔር። ደግሞ እባርካለሁ፣ ስምህንም አገነዋለሁ፣ ለሌሎች በረከት ትሆናለህ። የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ፣ የምድር ነገሮች ባንተ ይባረካሉ። ስለዚህ አብርሃም እግዚአብሔር እንዳዘዘው ወጣ፣ ሎጥም አብሮት ሄደ። አብርሃም በካራን ሲቀመጥ እድሜው 75 ዓመት የ75 ዓመት ሰው እያለ እግዚአብሔር ተስፋ ቃል ሰጠው፣ ተስፋ ገባበት። ተስፋ ሰጥቶት ነው በ75 ዓመቱ የወጣው። ዓመታት በተቆጠሩ ቁጥር ግን የለም ቀድማ ሚስትየው ተስፋ ቆረጠች፣ እሱንም ተስፋ አስቆረጠችው አይደል? በቃ ይሄ ነገር በአጋር በኩል ሊፈጸም ስለሚችል አጋር ጋር ግባ አለችው። ይሰማላ? in the name of Jesus ወደ ሌላ አትሄድም። እዛው ጋር ታምራት ይሆናል። ያለህበት ቦታ ታምራት ይሆናል። ያለሽበት ቦታ ታምራት ይሆናል። ይኸው ስፍራ ሳትቀይር፣ ሰው ሳትቀይር፣ አካባቢ ሳትቀይር፣ አረ የሰው የጮኸ አሜን አለ። እዛው ታምራትን ትቀበላለህ። ዘፍጥረት 15 ላይ እንዲህ ይላል በ75 ዓመቱ አብርሃምም ጌታ እግዚአብሔር ሆይ ያለ ልጅ የቀረው ስለሆንኩ አለ ተስፋ ቆረጠ ማለት ይሰማችኋል? ያለ ልጅ የቀረው የቤቴ ወራሽ ደማስቆ ሰውዬ ኤሌዘር ነው፣ ታዲያ ምን ትሰጠኛለህ አለው። ሊወርሰኛለው ኤሌዘር ነው አለ። ተስፋ ቆርጦ አንተ ልጆች ስላልሰጠኸኝ ከቤቴ አገልጋይ አንዱ ወራሼ መሆኑ አይቀርማል። ይሄ ተስፋ እንጂ ሰስኔም እንዲያነ ቋንቋ አትናገር። እግዚአብሔር ብሎኛል እንዲያነ ቋንቋ የሚናገሩ ቋንቋቸው ተቀየር ብሎኝ። የብዙ ሰው ተስፋ ሪዘሬክሽን አገኘ። የብዙ ሰው ተስፋ ዛሬ ትንሣኤ አገኘው። ምዕራፍ 17 ላይ ሄደና አብርሃም በግንባሩ መሬት ላይ ተደፋ፣ ሳቀና በልቡ እንዲያው ምንስ ቢሆን የ100 ዓመት ሽማግሌ የልጅ አባት መሆን ይችላልናል። ይሄ ደግሞ የባሰ አታምታ ከተስፋ መቁረጥም አለፈ እና እግዚአብሔርን ማስረዳት ጀመረ። እንደው ምንስ ቢሆን የ100 ዓመት ሽማግሌ እንዴት ልጅ ሊያመጣ ይችላል? የተስፋ መቁረጥ ጥግ ዛሬ ትንሣኤ ያገኘ። የልጅ አባት መሆን ይቻላልን? ሳራስ በ90 ዓመቷ ልጅ መውለድ ትችላለችን? አዎ ትችላለች። ጩና እስቲ አዎ ትችላለች በልሲ። ጩና እስቲ አዎ እችላለሁ በልሲ። አማኝ እስቲ አዎ እችላለሁ በልሲ። ልትወልድ ትችላለህ። ነገር ማኒፌስት ሊያደርግ ይችላል። እንደ ተናገረ እግዚአብሔር እጅ ይገባል። በልልታ በጭብጨባ ተቀበለው። ሃሌሉያ። አብርሃም እግዚአብሔርን እስማኤልን ብቻ ባርከ ባይኖርልኝ አለው። እስራኤልን ማን ነው? እስማኤልን ባርከ ምንም ባይኖርልኝ አለው። ማለት በጣም የመጨረሻው ደረጃ ተስፋ መቁረጥ። እግዚአብሔር ለዛ ተስፋ መቁረጥ ዛሬ ትንሣኤ ያስገባበት። ጌታ ሊያስደንቃችሁ አይደለም የመጣው፣ መልእክት ነው የሚሰጠው። ጭንቅላታችንን ሊያወፍር ሳይሆን ሜሴጅ ነው የሚሰጠው። መንገድሽን ያቀነዋል። እንደ አዲስ መነሳት ይሆናል። ያንተ ነገር እንደ አዲስ መንቀሳቀስ ይጀምራል። ዘፍጥረት 18 ላይ እግዚአብሔርም አብርሃምን እንዲህ አለው፣ ሳራ ካረጀው በኋላ ልጅ እንዴት አድርጌ ወልዳለሁ ስትል ለምን ሳቀች? እግዚአብሔር አብርሃምን ጠየቀው። ለእግዚአብሔር የሚሳነው ነገር አለን? አጠገብ ያለውን ጨብጠውና ለእግዚአብሔር የሚሳነው ነገር አለን በለው። ወደ ግራ ወደ ቀኝ ተባባሉ እስቲ ከልባችሁ። ሃሌሉያ። እስቲ ለራሳችሁ ተናገሩ። ለእግዚአብሔር የሚሳነው ነገር የለም በል እስቲ። ሃሌሉያ። አለን? ለእግዚአብሔር የሚሳነው ነገር አለን? ጊዜው ሲደርስ እመለሳለሁ፣ ሳራም ልጅ ይኖራታል። ሃሃ ፕሬዝ ጋድ።
ፕሬዝ ደስ ሊል ይገባል። አሁን እጅ ላይ ምንም የለም። ሃሌሉያ። ይሄ ድምጽ መጥቶላል። ነዶ በነዶ ትሆናል። ባዶ እጅን አትመለስም። እየተነበይኩልን ያሉት ባዶ እጅሽን አትመለሽም። ተስፋ የቆረጥክበትን ዛሬ እግዚአብሔር ተስፋ አስቆርጦት in the name of Jesus። ሳላ ስለፈራች አረ አልሳኩም ብላ ዋሸች። እርሱ ግን ሳክሽ እንጂ አላት። መዋሸት አይቻልም። ኢየሱስ ያድነ። የአብርሃም ተስፋ ከለመለመ በኋላ ሮሜ ምዕራፍ 4 ላይ ጳውሎስ እንዲህ ይለናል። እርሱ የ100 ዓመት ሰው ሆኖ ሳለ የራሱንም ሰውነት ሆነ የሳራን ማዕፀን ሙት እንደነበረ እያወቀ በእምነቱ አልደከም። ፓራኒ አየ ተስፋ ሲመለስ ተስፋ የቆረጥክበትን ነገር በእምነት አይን ማየት ይጀምራል። ሃሌሉያ። ድክ ድክ እያለ እየመጣ ነው ትላለህ። እግር አውጥቶ እየመጣ ነው ትላለህ። እጄ ገብቷል ትላለህ። አይታይሽም እንዴ ትላታለህ ሚስት። አያ ፕሬዝ ጋድ። እግዚአብሔር ተናገረ አለ ሆነ። እግዚአብሔር እንደ ተስፋ ቃሉ ይላል ሳራን አሰበን። አብርሃም ተስፋው እንዳዲስ ለመለመ። ይልቁኑ በእምነቱ በመጽናት ለእግዚአብሔር ክብርን ሰጠ እንጂ እግዚአብሔርን ተስፋ አልተጠራጠረም። የእግዚአብሔርን ተስፋ ምን አላለም? ተመለሰ። የብዙ ሰው ተስፋ ዛሬ ለመለመ። በእውነት ነው። እግዚአብሔር ድርሻለሁ ብሎ በጠበቅ ዛሬ ታምራት ይሆናል። ይኸው በዚህ አዲስ ምዕራፍ ዓመት እጅሽ ይገባል። እጅ ይገባል። ወይኔ አንድ አማኝ ባገኝ እጅ ይገባል። ጌታ ደጋግሞ where is he? ዛሬ ትንሣኤ ሆኗል። በደም ስሙች ፍጻሜ ሞተባቸው ሰዎች ደግሞ እግዚአብሔር ለሆነ ፍጻሜ ጠርቶክ እግዚአብሔር ለሆነ ፍጻሜ ጠርቶሽ በቻሌንጆችና ፍጻሜን በሚያስጥሉ የዴስቲኒ ኪለርስ አማካይነት ከፍጻሜያቸው ተቋርጠው የሌላ ሰው ላይፍ የሚኖሩ ሰዎች እግዚአብሔር ዛሬ ተናግሮኛል። ወደ ዴስቲናቸው ይመለሳሉ። አጠገብ ያለውን የሌላ ሰው ኑሮ አትኖርበሩ። ዓለም ሳይፈጠር በለው እግዚአብሔር ወዳየለ ወደዛ ፍጻሜ መስመር ውስጥ ትገባለህ በለው። ሃሌሉያ። ገባው ያለ ጮህ ገባው ይበርሲ። ሃሌሉያ። ባይዞይ ኖርክ የሚባለው እግዚአብሔር በማዕፀን ሳለ ወይም ዓለም ሳይፈጠር አንተ ምድር ላይ እንድትኖረው ያሰበው እዛ ትራክ ውስጥ እዛ ሀዲድ ውስጥ መናገር ስትጀምር መኖር ጀምራል። ቀኝ እጃችሁን አንሱ። እግዚአብሔር ከማያውቀው ሰዎችም ወይም አንተ ወይ ተፈጥሮ ወይ ኢትዮጵያ ገፍትራ ካስገባች ከፍጻሜ ውጭ ካለበት ተነብያለሁ። ዛሬ ወደ ፍጻሜ መስመር ገባ። ወደ ፍጻሜ መስመር ገባ። ወደ ፍጻሜ መስመር ገባ። in the name of Jesus። ኤርምያስ 29 ቁጥር 11 ላይ እኔ ለእናንተ የማስባትን ሐሳብን ያውቃል ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። እግዚአብሔር የሰላም አስቡል፣ የደስታ አስቡል፣ የድል አስቡል፣ የእንትን አስቡል። ሌላ ሰፈር ካለ እግዚአብሔር ምስክሬ ነው። ከመጣው ድምጽ የተነሳ ዘለዛ ገብቷል። አጠገብ ያለው ፍጻሜ ተስተካከለ በለው። praise God praise God listen ጴጥሮስ አሳ አጥማጅ ነው። እግዚአብሔር ጴጥሮስ ከመወለዱ በፊት በእግዚአብሔር ሮድ ማፕ ውስጥ ጴጥሮስን ያየው ሰው አጥማጅ ነው። ይሰማችኋል? አሳ ያጠመደ ሳለ ሃሌሉያ አንድ ሌሊት አሳ ጠፋ። እቺን ምክንያት አደረገና ወደ ዋናው አሳ መለሰው። ከዚህ በኋላ አሳ ሳይሆን ነፍሳት ታጠምዳለህ አለው። እግዚአብሔር ወደ ጠራሽ በኢየሱስ ስም ገባሽ። እግዚአብሔር ወደ ጠራ በኢየሱስ ስም ገባ። somebody receive it። ትንሣኤ ሲመጣ የሆነ ቦታ ተደላለ የኖርክ ካለ ብድግ ያደርጋል። እዚህ ጋር ተተከለ መስመር ውስጥ ግባ ይላል። እኔን ብዙ ጊዜ ትንሣኤ ሆኖልኛል። ኑሮ ለማሸነፍ በለው የሆነ ነገር ኦፖርቹኒቲ በለው ምናምን እጥፍ ብዬ ነካ ነገር ላደርግ ስፈልግ በደግ አድርገው መስመር ውስጥ ይከተኝ። አሁን ሀዲዴ ላይ መበረር ጀምሩ። አጠገብ ያለው ጨብጠውና ሀዲድ ላይ ተበራለ በለው። ፍጻሜ አይበላሽም በለው። እግዚአብሔር ወደ አየለ ትገሰግሳለህ በለው።
ፕሬዝ ጋድ ፕሬዝ ጋድ። ቺን በደንብ ስማኝ። ቸር ነው መድኃኒዓለም። ኢዮብ ምዕራፍ 1 ላይ ከ1 እስከ 3 ሊስን። እግዚአብሔር የሚፈራና ከክፉ የራቀ ነበረ። እርሱም 7 ወንዶችና 3 ሴት ልጆች ነበሩት። ሀብቱም 7000 በጎች፣ 3000 ግመሎች፣ ወይኔ በደንብ ስማኝ፣ ምናምን በሬዎች፣ 500 እንስት አህዮች፣ እጅግ ብዙ ባሮች ነበሩት። በምስራቅ አገር ከሚኖሩትም ሰዎች ሁሉ ይልቅ እጅግ ታላቅ ሰው ነበር። ይሄኛው ትርጉም ነው የሚይዘው። ሌላኛው ፕሮስፐረስ ሀብታም ሰው ነበር ይላል። በምስራቅ ከሚኖሩ ኢዮብ ታሪኩን እንደምታውቁት he lost everything። ልጆቹንም ሀብቱንም አጥቶ ገላውን በገል እስኪያክ ድረስ ከኔ ጋር ናችሁ። ሚስት ሰድበሙት እስክትለው ድረስ he lost everything። የትንሣኤው ጌታ ወይ ይሄ ለአንድ ሰው መልእክት ነው። እናንተ ኢዮብ መጽሐፍ አጥኑ 42:10 እንደን ኢዮብ ለወዳጆቹ ከጸለየ በኋላ እግዚአብሔር እንደገና አበለጸገው። እተነበያለሁ። እጃችሁን አንሱ። ባንድም በሌላም ሉዝ ያረከውን በኢየሱስ ስም ደብሎ ነው ተመለሰልህ። እየተናገርኩ ነው። ደብሎ ነው ተመለሰልህ። በትንሣኤ ኃይል ደብሎ ነው ተመለሰልህ። ደብሎ ነው ተመለሰልህ። እግዚአብሔር እንደገና አበለጸገው። ቀድሞ በነበረው ፋንታ እጥፍ አድርጎ ሰጠው። አጠገብ ያለውን ንገረው፣ ከቀድሞ ነገር እጥፍ ሆኖ ተመለሰ በለው። ሐራባሻን ጻላባ አረ ደስ ካለ ታጨበጭባለህ፣ ታመሰግናለህ። አረ ሃሌሉያ። he lost everything። ሚስት ሰድበ ሙት እስክትል he lost everything። የትንሣኤው ጌታ መጣ፣ ነገሩን እጥፍ አድርጎ መለሰ። ያንተ ነገር ዛሬ እጥፍ ሆኖ ተመለሰ። ሊስን ይህን ታሪክ እናንተ አንብቡ። ናቡከደነጾር የሚባል አንድ ንጉሥ ነበረ። በትዕቢቱ እየታበየ ያለ እግዚአብሔር ምን አደረገው? እንደ ከብት አለው ሳር ብላ። 7 ዓመት ጥፍሩን አሳድጎ እንደ አውሬ ሳር በላ ይላል። ብራዘር ምግብ የሚበላ ሰውዬ ሳር መብላት ከጀመረ he lost his mind ማለት እንዴት ብለህ ነው ማይንድን ሉዝ ካላደረክ በስተቀር ሳር አትበላ። ሳር ብላ በተባለበት ሰዓት he lost his mind። ከኔ ጋር ናችሁ? እግዚአብሔር እንዲህ ተናገረኝ። ብዙ ሰዎች ማይንዳቸው ሪስቶር አረኩታል። ለማይንድ እግዚአብሔር ትንሣኤን አመጣዋል። after 7 years ያ እሱ የተናገረውን እዛ ላይ ማንበብ ትችላላችሁ። ማይንዱ ተመለሰለት። ድሮ ብዙ አይዲያ ትቀበል ነበር፣ ብዙ ኦፖርቹኒቲዎች ይመጡልህ ነበር። አሁን ጥፍትፍት ብሎብሃል። እግዚአብሔር እንዲህ አለ፣ ለብዙ ሰው ማይንድ ትንሣኤ ይሆናል። ለተንበላችሁ ልጆቻችሁ ማይንዳቸው ኤክሴል አረገ። እስቲ እጃችሁን ጭንቅላታችሁ ላይ አርጉስ። ፓርካቱፋ እኔ በጣም ነው በዚህ ማምነው ብራዘር፣ ፕራክቲካሊ ስላየሁኝ ማለት ነው። ላርካታፓያ ሜልቫንቶ ፓርዲያሞንት የብዙ ሰው አይምሮ ተፈወሰ፣ ትንሣኤ ሆነለት። እተነብያለሁ ከዛሬ ቀን ጀምሮ ዋይልድ የሆኑ ግብብዴ አይዲያዎችን ትቀበላላችሁ። እንግዳ አይዲያዎችን ትቀበላላችሁ። ለሀገር ትቀበላላችሁ፣ ለካምፓኒ ትቀበላላችሁ፣ ለቸርች ትቀበላላችሁ። in the name of Jesus። በደም ስሙ ፕራይዝ ጋድ። አራን ሰው ያው ሲደርስበት ነው እንትን የምትሉት እንጂ ብዙ ጊዜ ሰክሰስፉል የሚሆኑ ሰዎች በቢዝነስ በተለይ ሹት ሲያደርጉ ችሎታቸው፣ ዘዴያቸው፣ ኔትወርካቸው፣ ትውውቃቸው፣ የሚያውቁት ባለስልጣን የሚያውቁት እንትን መላሳቸው ምናምን እዛ እንዳደረሳቸው ያስባሉ። መጽሐፍ ሲናገር የሚመካ በእግዚአብሔር ይመካ። እስቲ ጩሁና የሚመካ በእግዚአብሔር ይመካ በስ። ሃሌሉያ ብራዘር። በምስራቅ አንደኛው ሀብታም የሆነው ሰውዬ ኢዮብ በአንድ ቀን he lost everything። አየ ፕሮቴክሽን የሚሰጠው ጌታ ዛሬ ራሱ ዲቫይን ኢንተርቬንሽን ይሆናል። መለኮታዊ ጣልቃ ገብነት ይሆናል። መለኮታዊ ፕሮቴክሽን ይሆንላችኋል። በምታቆም በማታቆም ሁኔታ ላይ አሁን መለኮታዊ ጣልቃ ገብነት ተናግሬያለሁ። መለኮታዊ ጣልቃ ገብነት ተናግሬያለሁ። መለኮታዊ ጣልቃ ገብነት ተናግሬያለሁ። in the name of Jesus። ያንተ የሆነ በሙሉ በመለኮታዊ ጥበቃ ውስጥ ገብቷል። መንፈሳዊ ዓለም ሪል ነው። it's not talk, it's real። የመጨረሻው ሊስን በደንብ ስሙ። ፒተር አሳ አጥማጅ ነው።
አሳ ኤክስፐርት ነው። አንድ ወቅት ግን ጥቅሱን እናንተ ታነቡታላችሁ። አንድ ወቅት ግን ሌሊቱን ሙሉ ብፈጋለ አንድም የሚያዝ አሳ ጠፋ። ኖ ቢዝነስ። የቢዝነስ ኤክስፐርቱ ኖ ቢዝነስ ኮላፕስ አረጋል እና ዲስአፖይንትድ ሆኖ ነው የሚናገር። የትንሣኤው ጌታ መጣ። ሃሌሉያ። መጀመሪያ ያለው አሳ በአሳ ትሆናለህ አይደለም፣ ጀልባህን አንጣ አለው። ጀልባህን አንጣ ብሎ ምኩራብ አረገውና መስበክ ጀመረ። ሃሌሉያ። ዳርባ ከቴክኒክ ትወጣለህ። ብዙ ቢዝነሶች ከቴክኒክ ዛሬ ይወጣሉ። ሱፐርናቹራል ጉዞ ውስጥ ይገባሉ። ሱፐርናቹራል አቅም ይገጠምላቸዋል። ትንሣኤ ይገጠምላቸዋል። ቢዝነሱ ሞቶ በሌለበት ጠራውና ያደረገው ነገር ምንድነው? ወደ ጥልቁ ፈቀቅ በልና መረብህን ጣለው። ይሰማችኋል? ጓደኞቼ አግዙኝ እስኪል ድረስ ቢዝነሱ ቡም አውት አረገ። እጅን ታነሳለህ። አንተ በሰማይ ኢኮኖሚ ነው የምትኖር። ማአት የምትለው ነገር እንዳለ ሆኖ በዚህ ታይም በዚህ ሲዝን ያንተ ነገር ቡም አውት አርጎ ይወጣል። እግዚአብሔር ለናንተ ስራና ቢዝነስ ትንሣኤ ያደረገ። ለጴጥሮስ እንዳረገ ላንተ ማረገ፣ ላንቺ ማረገ። የቆመ ቢዝነስ ተንቀሳቀሰ። አማኝ ካለ ጮህ አሜን ይበልስ። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ ትንሣኤ ወደ ህይወታችን ሲመጣ የመጀመሪያ ሙት መንፈስን ሕያው ነው የሚያደርገው። በአዳም ምክንያት የሰው መንፈስ ሙት። የፈለክበት ሃይማኖት ብትገባ መንፈስ ዳግመኛ መወለድ አይችልም። ትንሣኤ የሚሰጥ የትንሣኤ ጌታ ብቻ። የትንሣኤውን ጌታ ስታስገባ መንፈስ ሕያው ይሆናል። አሜን በርስ። ለተቀበሉ ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ አራ አሜን በርስ። ለዚህ ነው መጽሐፍ ሲናገር ከሞት ወደ ሕይወት ተሸጋገራችሁ። ያ ሕያው ስንሆን አዲስ ፍጥረት ስንሆን የእግዚአብሔር ልጅ ስንሆን ስማችን በሕይወት መዝገብ ሲጻፍ አባ ማለት ስንጀምር አራ አሜን። ዓለም ላይ የትኛውም ሃይማኖት ሕያው ያረገ ኢየሱስ የትንሣኤው ጌታ መንፈሳችን ሕያው ሆነ። አዲስ ፍጥረት ሆነ። ዳግመኛ ተወለድን። ምናልባት ባንድም በሌላም ተጋብዛችሁ እዚህ የመጣችሁ ሰዎች ካላችሁ መጽሐፍ ሲናገር የመዳን ሰዓት ነገ አይደለም አሁን። እግዚአብሔር ያሁን አምላክ ነው። መጽሐፍ ሲናገር አሁን ከእርሱ ጋር ተስማማ ሰላም ይኑርህ፣ በዛ በጎነትን ታገኛለህ። ከጌታ ጋር ስትስማማ ጌታን ወደ ልብ ስታስገባ የእግዚአብሔር በጎነት ህይወትን ይሞላዋል። ዓለም እንደሚሰጣችሁ አይደለም እኔ የምሰጣችሁ ሰላም። ፕሬዝ ጋድ። የእግዚአብሔርን ሰላም ኤክስፒሪየንስ ማድረግ ትጀምራለህ። አማኝ ካለ ጮሆ አሜን ይበልስ። በታላቅ ፍቅር ጠይቃለሁ። ጉባኤው አቀርቅሮ በልሳን ይጸልያል። በታላቅ ፍቅር ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል። እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን
የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘወትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን